ወደዚህ ዝርዝር ውይይት እንኳን በደህና መጣችሁ። ዛሬም እንዳሰሰው በኦርቶዶክሳዊ ስነ መለኮት ጥናት ውስጥ ስለ አካዳሚያዊ አሰራር የሚገልጹ የተለያዩ መረጃዎችን ነው። አዎ፣ እውነቱን ለመናገር እኔ እነዚህን ሰነዶች ሳነብ የጠበቅኩት ያው ደረቅ ሕግጋትና የአጻጻፍ መመሪያዎችን ነበር። ብዙ ሰው እንደዛ ነው የሚያስበው። ነገር ግን በጣም ያልጠበቅኩትና ያስገረመኝ ነገር አገኘው። የአካዳሚክ ጽሑፍን ሕግጋት ከመንፈሳዊነት ጋር በጣም አጥብቆ ያገናኙታል። አዎ፣ በጣም አስገራሚ እይታ ነው ያለው። ምንጮቹ ከአካዳሚያዊ አጻጻፍ እና የሕዝብ ንግግር ጀምሮ አዎ እስከ ምርመራ ሂደትና ራስን የማነሳሳት ዘዴዎችን ጭምር ያካትቱ ናቸው። ነገር ግን ሁሉም በአንድ ማዕከላዊ ሐሳብ የተሳሰሩ ናቸው። እሱም የአእምሮ ሥራ የልብ ሥራ ነው የሚለው ነው። በትክክል መጀመሪያ ላይ ይህ እንዴት ሊሆን ይችላል ብዬ ነበር። ድርሰት መጻፍና ጸሎት ማድረግ ምን አገናኛቸው? እውነት ነው። ስለዚህ የዛሬው ዓላማችን እነዚህን የተለያዩ ክፍሎች በማገናኘት ይህንን ግንኙነት መፈተሽና ያው በዚህ ትውፊት ውስጥ ምሁር መሆን ማለት ምን ማለት እንደሆነ የተሟላ ስዕል ለመፍጠር ሞክረን ነው። በጣም ጥሩ። እስኪ ከዋናው ጥያቄ እንጀምር። ለምንድን ነው የአጻፍ ጥረት እንደዚህ ትልቅ ቦታ የሚሰጠው? እሺ ወደ ለምን የሚለው ጥያቄ ስንመጣ የቀረቡት ጽሑፎች ግልጽ የሆነ አጻጻፍና አቀራረብ እንዲሁ ጥሩ ውጤት ለማምጣት ብቻ ሳይሆን መንፈሳዊ ኃላፊነት ነው ሲሉ አበክረው ይናገራሉ። ያንን ቃል ይጠቀማሉ። ይህ እኮ በጣም ከባድ ቃል ነው። ምን ማለት ነው አንድ ጸሐፊ መንፈሳዊ ኃላፊነት አለበት ሲባል? በጣም ጥሩ ጥያቄ ነው። ይህ ሐሳብ በቀጥታ ከጥንታውያኑ አበው አስተሳሰብ የተቀዳ ነው። ለምሳሌ ቅዱስ አትናቴዎስን እንውሰድ። እሺ፣ በዘመኑ የነበረውን የአርዮስን ክህደት ለመመከት ሲጽፍ የተጠቀመው ቋንቋ እጅግ በጣም ግልጽና ትክክለኛ ነበር። አዎ፣ ምክንያቱም ለእርሱ የቃላት ምርጫ የሰዋሱ ጉዳይ ብቻ አልነበረም፣ ማለት የድህነት ጉዳይ ነበር። ስለ ክርስቶስ ማንነት የተጻፈ አንድ የተሳሳተ አረፍተ ነገር ሰዎችን ወደ ተሳሳተ እምነት ሊመራ ይችላል በትክክል ብሎ ያምን ነበር። ስለዚህ ግልጽና ከውበት በላይ የእውነት መገለጫ ነው ማለት ነው። ያልተበራ ሐሳብ የተደበቀ ወይም ያልተሟላ እውነትን ሊያመለከት ይችላል። በፍጹም። ታላቁ ቅዱስ ባሲሊዮስም ይህንን ሐሳብ ያጠናክርልናል። እሱ ምን አለ? ግልጽ ያልሆነ ወይም የተወሳሰበ ትምህርት ምዕመናንን ግራ ከማጋባት አልፎ እምነታቸውን ሊናጋ እንደሚችል አስጠንቅቋል። ዋው! ስለዚህ በኦርቶዶክሳዊ አስተሳሰብ ቃላትን በጥንቃቄ መምረጥ እና ሐሳብን በሥርዓት ማቅረብ ለቤተ ክርስቲያን የሚቀርብ ትልቅ አገልግሎት ነው። የሐዋርያትን እውነት ሳይበረዝ ለቀጣዩ ትውልድ የማስተላለፊያ መንገድ። ልክ ነው። በቀላሉ ስነ መለኮታዊ ምስክርነት ነው። ይህ በጣም ትልቅ እይታ ነው። ስለዚህ አንድ ተማሪ ድርሰት ሲጽፍ ክፍል ለማለፍ ብቻ ሳይሆን ለትውፊት እውነት ምስክር ሆኖ እየቆመ ነው ማለት ነው። አዎ፣ ኃላፊነቱ ትልቅ ነው። ምንጮቹ አካዳሚያዊ ሥራ ለመንፈሳዊ አሰራር እንደ መሳሪያ እንደሚያገለግልም ይጠቅሳሉ። ይህንን ትንሽ ብናበራራው? አዎ፣ እዚህ ላይ ነው ነገሩ ይበልጥ እየጠለቀ የሚሄደው። እንዴት? የመጽሐፍ ሂደት በራሱ አንድ ምሁር የተበታተነ ሐሳቡን እንዲሰበሰብና በሥርዓት እንዲያጠራ ያስገድደዋል። ሐሳብን ያደራጃል ማለት ነው። አዎ፣ ይህ የአእምሮ ሥርዓት ደግሞ ከመንፈሳዊ ሥርዓት ጋር ይያያዛል። ከዚህም በላይ ከትሕትና ጋር የተቆራኘን። ትሕትና? አዎ፣ ከምንጮቹ በአንዱ ላይ የኒሳው ቅዱስ ጎርጎርዮስ የተናገረው አስደናቂ አባባል ተጠቅሷል። እስኪ ንገረኝ። ስለ እግዚአብሔር ያለን እንዲህ አንዱ ጽንሰ ሐሳብ የእውነተኛው ነገር ጥላ እንጂ እውነታው አይደለም ይላል። ዋው! ያ ማለት ምንም ያህል ብንጽፍና ብንመራመር የምንናገረው ስለማይመረመር አምላክ መሆኑን መዘንጋት የለብንም እንደማለት ነው። በትክክል። የሰው ቋንቋ ውስንነቱን አውቆ በትሕትና መቅረብ አለበት። ልክ እንደዛ ነው። ስለዚህ የአካዳሚክ ሥራ ዕውቀትን የምናሳይበት መድረክ ብቻ ሳይሆን የገዛ ውስንነታችንን የምንገነዘብበትና በትሕትና የምንቀርብበት መንፈሳዊ ልምምድ ይሆናል። እሺ፣ እንግዲያው ይህን ሥራ መስራት መንፈሳዊ ኃላፊነት ከሆነ እና ከትሕትና ጋር የተያያዘ ከሆነ ጥያቄው እንዴት ነው በአግባቡ የሚሰራው ይሆናል ማለት ነው። ወደ ተግባሩ ስንመዳ ምንጮቹ በጣም ግልጽ የሆነ መዋቅር የሚያስቀምጡ ይመስለኛል። ልክ እንደ ሕንጻ ፕላን ማለት ነው። በጣም ጥሩ አበላለት ነው። ልክ እንደ ሕንጻ ፕላን ጠንካራ መሠረት፣ ግድራ እና ጣሪያ ያስፈልገዋል። ድርሰቱም ሆነ የምርምር ሪፖርት በአጠቃላይ ግልጽ የሆነ ስርዓት አላቸው። ሁሉም የሚጀምሩት ከመግቢያ ነው። መግቢያ ላይ ምን መኖር አለበት? 3 ዋና ዋና ነገሮች አሉ።
ርዕሱ ምንድን ነው? ዋናው መከራከሪያ ሐሳብ ያው ቴሲስ ስቴትመንት የሚባለው። አዎ ቴሲስ ስቴትመንት እሱ ምንድን ነው? እና ይህንን ሐሳብ ለማሳየት የምንከተለው መንገድ ወይም የጽሑፉ አወቃቀር እንዴት ነው የሚሉትን በግልጽ ማስቀመጥ። ስለዚህ ለአንባቢው ጉዞ ከመጀመሩ በፊት ካርታ እንደ መስጠት ማለት ነው። ወደዚህ ቦታ ነው የምንሄደው፣ በዚህ መንገድ ነው የምንጓዘው ብሎ ማሳወቅ። ልክ እንደዛ ነው። በዚህ ረገድ የናዚያንዙ ቅዱስ ጎርጎርዮስን እንደ አብነት መጥቀሳቸው በጣም አስደሳች ነው። አዎ ቅዱስ ጎርጎርዮስ በታዋቂ ስብከቶቹ መጀመሪያ ላይ ሊመለሳቸው የሚፈልጓቸውን ጥያቄዎች በግልጽ በማስቀመጥ ይታወቃል። ይሄ ለአድማጩ ትኩረቱን እንዲሰበስብ እና የሚመጣውን ሐሳብ ለመቀበል እንዲዘጋጅ ያግዘዋል። ከዛ ቀጥሎ የሚመጣው የሥነ ጽሑፍ ክለሳ ነው፣ ሊትሬቸር ሪቪው። የሥነ ጽሑፍ ክለሳ ላይ ስንመጣ ብዙ ጊዜ ሰዎች ሌሎች የሰሩትን ሥራ ዝም ብሎ መዘርዘር ይመስላቸዋል። ትልቅ ስህተት ነው። ነገር ግን እዚህ ላይ ቅዱስ ኢራኔዎስን እንደ ምሳሌ መጥቀሱ ሥራው ከዚያ ያጠለቀ መሆኑን ያሳያል ማለት ነው። በትክክል ተቋሚውን እንኳን በቅጡ መረዳት እንደማለት ነው። ዋናው ነጥብ እሱ ነው። ቅዱስ ኢራኔዎስ በመናፍቃን ላይ በተሰኘው ታላቅ ሥራው የተሳሳቱ ትምህርቶችን ከመተቸቱ በፊት እያንዳንዱን ሐሳባቸውን በትክክል መረዳቱን ለማሳየት ሰፊ ጊዜ ወስዷል። ይህ የሚያሳየው አንድ ምሁር ወደ ራሱ ሐሳብ ከመግባቱ በፊት በጉዳዩ ላይ ከዚህ በፊት የተባለውን መጽሐፍ ቅዱስ ምን ይላል፣ አበው ምን አሉ፣ የዘመናችን ምሁራንስ ምን እያሉ ነው የሚለውን ጠንቅቆ ማወቁን ማሳየት እንዳለበት ነው። ይሄ ለሌሎች ሥራ አክብሮት መስጠትንም ያሳያል። የራስን ድምፅ ከማሰማት በፊት የሌሎችን ድምፅ ማዳመጥ ማለት ነው። በትክክል። ከዚያ የጽሑፉ ዋናው አካል ቦዲ የሚባለው ይመጣል። እዚህ ላይ ነው እንግዲህ ዋናው መከራከሪያ ሐሳብ በመስረጃ ተደግፎ በሎጂክ የሚዳበረው። አዎ እዚህ ላይ ነው የሕንፃው ግድግዳ የሚገነባው። እያንዳንዱ አንቀጽ እንደ አንድ ጡብ ሆኖ ዋናውን ሐሳብ ይደግፋል። ለዚህስ ማንን እንደ አብነት የጠቀሱት? በዚህ ረገድ ደግሞ በአመክንያዊ ጥንካሬውና በሐሳብ አደራደሩ የሚታወቀው ኮንፌሶር ቅዱስ መክሲሞስ እንደ አብነት ተጠቅሷል። አዎ የእርሱ ጽሑፎች በጣም የተዋቆሩ ናቸው። በጣም አንድ ሐሳብ ከሌላው ጋር በምክንያታዊነት የተያያዘ ነው። በመጨረሻም ማጠቃለያው ይመጣል። ብዙ ጊዜ እዚህ ላይ ነው ሰዎች የሚሳሳቱት። የተባለውን መድገም ብቻ ይመስላችኋል። እውነት ነው። ነገር ግን ጥሩ ማጠቃለያው ከዚያ የላቀ ነው። ዋና ዋና ነጥቦችን ከማስታወስ በተጨማሪ ጠቀሜታውን ማሳየት አለበት። አዎ የዚህ ሁሉ ውይይት ስነ መለኮታዊ ጠቀሜታው ምንድን ነው? ለተግባራዊ የክርስቲያን ሕይወትስ ምን አንድምታ አለው? የሚሉትን ጥያቄዎች ይመልሳል። ለዚህ ደግሞ ቅዱስ ዮሐንስ አፈወርቅን ጠቅሰዋል። በእርግጥ ከእርሱ የተሻለ ምሳሌ የለም። እርሱ ሁልጊዜ ማለት ይቻላል ከባባድ ስነ መለኮታዊ ሐሳቦችን ካብራራ በኋላ ስብከቱን የሚደምድመው እንግዲያው ወንድሞቼ ይህንን አውቀን እንዲህ እንኑር በሚል አርብቶ አደራዊ ምክር ነበረ። ትምህርትን ከሕይወት ጋር ያገናኝ ነበር። በቃ ያ ነው። ይሄ መዋክር ለአጻጻፍ ብቻ እንዳልሆነም ሰነዶቹ ያሳያሉ። ለዝግጅት አቀራረብ ፕሬዘንቴሽን ማለት ነው። አዎ ለሱም ይሰራም። የተሰደው መመሪያም ተመሳሳይ የመግቢያ የዋና ቃልና የማጣቃለያ ቅርጸት እንዳለው ይናገራል። ልክ ነው። ሌላው ያየሁት ቁም ነገር የምትለው ነገር ሁሉ ከዋና ምንጮች ከመጽሐፍ ቅዱስ፣ ከአበው ጽሑፎች፣ ከጉባኤ ውሳኔዎች የተደገፈ መሆን አለበት ይላል። በጣም አስፈላጊ ነጥብ ነው። በራስ ስሜት ብቻ መጻፍ አትችልም ማለት ነው። በፍጹም። ስልጣን ባላቸው ምንጮች ላይ መመሰረት የኦርቶዶክሳዊ አካዳሚያዊ ሥራ መለያ ባህሪ ነው። እሺ ይህ ሁሉ ስለ ንድፈ ሐሳብና አወቃቀር ነው። ነገር ግን የቀረቡት ምንጮች በጣም ያስደሰተኝ ክፍል አላቸው። የትኛው? ከንድፈ ሐሳብ ወደ ተግባር የሚወስዱን ክፍሎች፣ በተለይ የተግባር ምርምር ወይም አክሽን ሪሰርች የሚሉት ክፍል በጣም ተግባራዊና ሕያው ሆኖ አግኝቼዋለሁ። በእርግጥም ነው። የተግባር ምርምር ጽንሰ ሐሳብ በጣም ቀላልና ውጤታማ ነው። እንዴት ነው የሚሰራው? ባለሙያ ስራቸውን በዘዴና በተከታታይ እንዲያሻሽሉ የሚያስችል ዘዴ ነው። ዝም ብሎ በግምት ከመስራት ይልቅ በማስረጃ ላይ የተመሰረተ ለውጥ እንድታመታ ያግዝሃል። ዑደት አለው ብሏል? አዎ 4 ተደጋጋሚ ዑደቶች አሉት። ማቀድ፣ መተግበር፣ መከታተልና ማሰላሰል። ፕላን፣ አክት፣ ኦብዘርቭ፣ ሪፍሌክት። የተሰጠው ምሳሌ ይህንን በደንብ ያብራራ። እስኪ እንስማው። እሺ። በአበው ስነ መለኮት ክፍል ውስጥ አንድ መምህር ተማሪዎች ተሳታፊ እንዳልሆኑ አስተዋለ። ያው ሁላችንም የምናውቀው ውስጥ አንድ መምህር ተማሪዎች ተሳታፊ እንዳልሆኑ አስተዋለ። ያው ሁላችንም የምናውቀው አይነት ክፍል ነው። መምህሩ ያወራል፣ ተማሪው ያን ኖት ይይዛል። ብዙም መነቃቃት የለም። ምንም። ልክ እንደዛ። ስለዚህ መምህሩ ተማሪዎቹን ከመውቀስ ይልቅ
እኔ የማስተምርበትን መንገድ እንዴት ላሻሽል ብሎ ራሱን ጠየቀ። ጥሩ ጅምር ነው። ስለዚህ እቅዱ ፕላን ምን ሆነ? ሁለት ነገሮችን ለማድረግ አቀደ። አንደኛ ተማሪዎችን በቡድን ከፋፍሎ እንዲወያዩ፣ ሁለተኛ እያንዳንዱ ተማሪ ባነበበው ላይ የግል ሐሳቡን የሚጽፍበት የማሰላሰያ ማስታወሻ ደብተር ጀርናል እንዲኖረው ማድረግ። ጥሩ እቅድ ነው። ከዛስ ወደ ተግባር እንዴት ተለወጠ? ተግባሩ አክት ይህንን አዲስ ዘዴ ለአንድ ሙሉ የትምህርት ዘመን ሰመስተር መተግበር ነበር። ዝም ብሎ መተግበር ብቻ ግን አይደለም። ቀጥሎ ክትትል ኦብዘርቭ ይመጣ። መምህሩ ከተማሪዎቹ ማስታወሻ ደብተሮችና በክፍል ውስጥ ከሚደረጉ ውይይቶች መረጃዎችን ሰበሰበ። ውጤቱን ለመለካት ማለት ነው። የተማሪዎች ተሳትፎ ጨምሯን ወይ ምን አይነት ሐሳብ እያነሱ ነው ሚሉትን ተከታተለ እና በመጨረሻም ማሰላሰሉ ሪፍሌክሽን ላይ ምን አገኘ? ሁሉም ነገር በቅዱ መሰረት ሄደ። እዚህ ላይ ነው ነገሩ አስደሳች የሚሆነው። እስኪ ማሰላሰሉ እንደሚያሳየው የተማሪዎች ተሳትፎ በአጠቃላይ በጣም ጨምሯል። ነገር ግን ሌላ ያልጠበቀው ነገር አገኘ። እሱም አንዳንድ ተማሪዎች ለረጅም ጊዜ ንግግር ብቻ ሌክቸር እየሰሙ ስለለመዱ ወደዚህ አይነት በውይይት ላይ የተመሰረተ አዲስ ዘዴ ለመሸጋገር በጣም ተቸግረው ነበር። ግራ ገባቸው ማለት ነው። ግራ ይጋቡ ነበር። ምን ማለት እንዳለባቸው አያውቁም። ይሄ በጣም ጠቃሚ ግኝት ነው። ስለዚህ ለቀጣዩ ዑደት እቅዱን ማሻሻል ነበረበት ማለት ነው። በትክክል። ለቀጣዩ ዑደት የተሻሻለው ተግባር ምን ሆነ? ምንድን ነው? ተማሪዎቹ እንዲላመዱ ለመርዳት ግልጽ የውሉ የውይይት መመሪያዎች ዲስከሽን ፕሮምፕትስ መስጠት ነበር። ይሄ ማስተማርና መማር አንድ ጊዜ ተሰርቶ የሚያልቅ ነገር ሳይሆን የማያቋርጥ የማሻሻያ ሂደት መሆኑን ያሳያል። በትክክል። ይሄ በጣም ጠንካራ ምሳሌ ነው። ሌላው የተጠቀሰው ተግባራዊ መሳሪያ የጽሑፍ ግምገማ አብነት ነው። አርቲክል ሪቪው ቴምፕሌት። እሱም በጣም ጠቃሚ ነው። ይሄም እንዲሁ ከመረጃ ተቀባይነት ወደ መረጃ ገምጋሚነት የሚቀይር ይመስላል። መልክ ነው። የአብነት አንድ ተማሪ አንድን ጽሑፍ ሲያነብ ዝም ብሎ ከማጠቃለል ባለፈ በጥልቀት እንዲመረመር ይመራዋል። ምን አይነት ጥያቄዎችን እንዲጠየቅ ያደርጋል? ለምሳሌ የጸሐፊው ዋና መከራከሪያ ሐሳብ ምንድን ነው? የተጠቀመበት ማስረጃ ምን ያህል ጠንካራ ነው? የጽሑፉ ጠንካራው ምንድን ነው? ድክመቱስ? ከሁሉም በላይ ደግሞ ይህ ጽሑፍ ከኦርቶዶክሳዊ ትውፊት ጋር እንዴት ይዛመዳል የሚሉትን ጥያቄዎች እንዲጠየቅ ያደርጋል። ዓላማው አዋቂና አስተዋይ አእምሮን መገንባት ነው። በቃ እሱ ነው። እሺ፣ አሁን ወደ መጨረሻውና ምናልባትም ለብዙዎቻችን በጣም አስፈላጊ የሆነው ክፍል ደርሰናል። የትኛው ነው? በትልቅ ፕሮጀክት ላይ ለተቸገረ ወይም ለመጻፍ ቁጭ ብሎ ሐሳቡ ለጠፋበት ማንኛውም ሰው በጣም ትኩረት የሚስብ ክፍል ነው። ገባኝ። ሰነዶቹ አካዳሚያዊ ስርዓትን ከውስጣዊ መንፈሳዊ ስርዓት ጋር ያገናኛሉ። ይህንን ሳነብ በጣም ነው የገረመኝ። በፍጹም ስለ ራስን መቆጣጠር ወይም ሰልፍ ሬጉሌሽን ይናገራሉ። የስነ ልቦና ቃል ነው። ትርጉሙም የራስን የመማር ሂደት የማቀድ የመከታተልና የመገምገም ችሎታ ማለት ነው። ነገር ግን ምንጮቹ ይህንን ከኦርቶዶክሳዊው የንቃት የነፍስ ጠበቃ ከሚለው ጋር በግሪክ ነፍሲስ ከሚባለው ትውፊት ጋር በቀጥታ ያገናኙታል። ንቃት ወይም ነፍሲስ የሚለውን ጽንሰ ሐሳብ ትንሽ ብናብራራው። ንቃት ማለት ልክ አንድ ዘብ ሌሊቱን ሙሉ የከተማዋን በር ከሌባና ከጠላት እንደሚጠበቅ፣ አንድ ክርስቲያንም አእምሮውና ልቡንን ከስንፍና ከሐሳብ መበታተንና ከተለያዩ ፈተናዎች መጠበቅ አለበት የሚል ጥልቅ መንፈሳዊ አስተምሮ ነው። ስለዚህ አንድ ተማሪ ትኩረቱን ሰብስቦ ለመስራት ሲታገል ይህ ከንቃት ወይም ከኔፕስስ ልምምድ ጋር ተመሳሳይ ይሆናል። ልክ ነው። የሰው ጥረት ከመለኮታዊ ጸጋ ጋር ተባብሮ ስለሚሰራበት የትብብር ሲነርጂ ሂደትም ያወራሉ። ስለዚህ ፕሮጀክትን በሰዓቱ መጨረስ የአስተዳደር ችሎታ ብቻ ሳይሆን የመንፈሳዊ ስርዓትም ጉዳይ ነው ማለት ነው። እንደዛ እያሉ ነው። በጣም ደስ ይላል። እንደ የህዝብ ንግግር ፍርሃት፣ ስቴጅ ፍራይት ያሉ የተለመዱ መሰናከሎችን ለማሸነፍም ተገባባሪ ምክር ይሰጣል። ይህ ለብዙ ሰዎች የሚደርስ ችግር ነው። የሚሰጡት መፍትሄ ሁለት ገጽታ አለው። ምንድን? አንደኛው ተግባራዊ ነው። ይኸውም ስለ ርዕሰ ጉዳዩ ጠለቅ ያለ ዝግጅት ማድረግ፣ በደንብ መልማመድና ቁሳሳሱንን በደንብ ማወቅ። ዝግጁ ስትሆን ፍርሃት ይቀንሳል። ያ ግልጽ ነው። ሁለተኛው ገጽታ ግን በጣም ጥልቅ ነው። ሁለተኛው መንፈሳዊ ነው። ይህም ጸሎትን፣
በመንፈሳዊ መሰረት ላይ መደገፍና ከሁሉም በላይ ደግሞ ትኩረትን ከራስ ላይ ማንሳት። በትክክል ትኩረትን ከራስ ላይ አንስቶ ወደ መልእክቱ ማድረግን ያካትታል። እኔ እንዴት እታያለሁ ከሚለው ስጋት ወጥቶ ይህ መልእክት ለአድማጮች እንዴት ይጠቅማል ወደሚለው ጥያቄ መሸጋገር። ገብቶኛል። ምንጩ ፍርሃትን ወደ ትሕትናና በእግዚአብሔር መታመን ለመቀየር የፊልጵስዩስ መልእክት 4:6-7ን ይጠቅሳል። በነገር ሁሉ በጸሎትና በልመና ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ልክ እሱ። ስለዚህ ተነሳሽነት ሞቲቬሽን የምንለው ነገር ለግል ስኬት እና ውጤት ብቻ አይደለም ማለት ነው። ከጀርባው ስነ መለኮታዊ መሰረት አለው። ልክ ነው። የተነሳሽነት ስነ መለኮታዊ መሰረቱ እውነትን፣ ቅድስናን እና ከእግዚአብሔር ጋር ኅብረት መፍጠርን መፈለግ ነው። ስራው ትርጉም እንዲኖረው ያደርጋል። አዎ፣ ምንጩ ላይ እንደተጠቀሰው ስራው ለቤተ ክርስቲያን እንደ አገልግሎት ሲታይና ለግል ክብር ሳይሆን ለእግዚአብሔር ክብር ሲደረግ ትርጉም ያለው ይሆናል። ቆላስይስ 3:13 ላይ ያለውን ጠቅሷል። የምታደርጉትን ሁሉ ለሰው ሳይሆን ለጌታ እንደምታደርጉት አድርጋችሁ በሙሉ ልባችሁ አድርጉት እንደሚለው ማለት ነው። እሺ፣ ይህ ሁሉ ምን ማለት ነው? እነዚህን ሁሉ ክፍሎች ከአጻጻፍ መዋቅር እና ከመንፈሳዊ ኃላፊነት ጀምሮ እስከ የተግባር ምርምራና ውስጣዊ ንቃት ልምምድ በአንድ ላይ ስናስቀምጣቸው በጣም ግልጽ የሆነ ምስል ይፈጠራል። አዎ፣ አንድ ትልቅ ምስል። በዚህ መስክ አካዴሚያዊ ሥራ እንዲሁ የአእምሮ ልምምድ ብቻ ሳይሆን ሁለንተናዊ ተግባር ነው። በትክክል የአእምሮና የልብ ውህደት ነው። እስኪ አብራራው። የመከራከሪያ ሐሳብን በሥርዓት የማዋቀር ጥብቅ ሥርዓት ስነ መለኮታዊ አመክንዮን እና የእውነትን ሥራ ታማኝነት ያንጸባርቃል። የተግባር ምርምር የምናደርገው የማስተማር አገልግሎታችንን ለቤተ ክርስቲያን ይበልጥ ውጤታማ ለማድረግ ነው። አዎ። ከተነሳሽነት ማጣትና ከፍርሃት ጋር የምናደርገው የግል ትግል ደግሞ ለመንፈሳዊ እድገትና በትሕትና ለማደግ የሚሰጠን ዕድል ነው። በእርግጠኝነት እነዚህ ሰነዶች ብዙ የሚያስተምሩን ነገር አለ። እንደ ማሰላሰያ ሰነዶቹ የአቦ ቤተ ክርስቲያንን የሚጠቅሷቸው እንደ ታሪካዊ ምንጭ ብቻ ሳይሆን እንዴት ማሰብ፣ መጻፍ እና መግባባት እንዳለብን የሚያሳዩ ሕያው አራያዎች እንደሆኑ ደጋግሞ ይገልጻሉ። ልክ ነው። ይህ አንድ የመጨረሻ ጥያቄ በአእምሮዬ ውስጥ ይፈጥራል። እባክሽን። የአቦን አስተሳሰብ ማለትም በግልጽነት በትሕትና እና በአርብቶ አደራዊ ልብ የሚገለጸውን መከተል በስነ መለኮት መስክ ብቻ ሳይሆን ከዛም ውጪ ከዚህ ውጭም ቢሆን ማንኛውንም አይነት የመማር ወይም የሙያ ሥራ የምንቀርብበትን መንገድ እንዴት ሊለውጠው ይችላል? በጣም ጥሩ ጥያቄ ነው። አንድ መሐንዲስ፣ አንድ ሐኪም ወይም አንድ መምህር ይህንን አስተሳሰብ በሥራው ላይ ቢያውለው ምን አይነት ለውጥ ሊያመጣ ይችላል? ወደዚህ ዝርዝር ውይይት እንኳን በደህና መጣችሁ። ዛሬም እንዳሰሰው በኦርቶዶክሳዊ ስነ መለኮት ጥናት ውስጥ ስለ አካዴሚያዊ